ይህ የምትመለከቱት የተንደላቀቀ ሲኒማ አሜሪካ ወይም አውሮፓ የሚገኝ ሲኒማ ቤት አይደለም። እርሶ የመግዛት አቅም ይኑሮ እንጂ ሲኒማ ቤት መግባት ሳያስፈልጉት ያሻዎትን ፊልም እያማረጡ እንዲኮመኩሙ ከ42 ስፒከሮች ጋር በመኪና ውስጥ የተገጠመ ነው። ምስጋና የአውቶሞቲቭ ኢንዱስትሪውን አብዮት በማቀጣጠልና አዳዲስ ታሪኮችን መጻፍ ለተካነው ለመርቸዲስ ቤንዝ ይድረስና አስደናቂው ነገር በመኪና ውስጥ ይህን ያክል ስክሪን መገጠሙ ብቻ አይደለም። ይልቁንም በማይፈለግበት ሰዓት እጠፍጠፍ ብሎ ከተሳፋሪዎች እግር መርገጫ ስር በአስደናቂ ቴክኖሎጂ መግባት መቻሉም ጭምር ነው። ይህ መኪና በአንድ ጊዜ ቻርጅ ከ600 ኪሎ ሜትር በላይ የሚጓዝ ሲሆን ቻርጅ ሲጨርስም በፀሐይ ብርሃን ቻርጅ እያደረገ ይጓዛል። መርቼዲስ ቤንዝ ቪዥን ቪ ብሎ የሰየመውና የፊታችን ጥር ወር ላይ በሚጀመረው የፈረንጆቹ 2026 ለገበያ ይውላል የተባለለት መኪና ካሁኑ ሁሉንም እያነጋገረ ነው። ከውበት እስከ ቴክኖሎጂ፣ ከምቾት እስከ ተዝናኖት አንዳች ቀረው የማይባልለት አስደናቂ መኪና ምርቱ አልቆ ከበርቴዎች እጅ ከመግባቱ በፊት ኩባንያው ሳምፕሉን አምርቶ ለእይታ አብቅቶታል። ሁሉም እጁን ባፉ ጭኖ እየተገረመበት እንዲህም ይቻላል እንዴ ብሎ ለመርቼዲስም እያጨበጨበ ይገኛል። This is the star of the show. This is a 65-inch rollable TV that comes out ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የቻናላችን ቤተሰቦች ለዛሬ መርቼዲስ በመጪው ዓመት ለገበያ ሊያቀርበው ያቀደውንና አሁን ሳምፕሉ ተሰርቶ ዓለም ጉድ እያለለት የሚገኘውን መርቼዲስ ቤንዝ ቪዥን ቪ የተሰኘውን መኪና ልናስመለክታችሁ ወደናል። መርቼዲስ ቤንዝ ከዓለማችን ዕድሜ ጠገብና ቅንጡ የመኪና አምራቾች መካከል አንደኛው ነው። አሁን ላይ የድርጅቱ ዋጋም ከ90 ቢሊዮን ዶላር በላይ ይገመታል። ሰዎች በፈረስ ጋሪ በሚንቀሳቀሱበትና በሚነግዱበት እንዲሁም በሚዝናኑበት ዘመን ያለ ፈረስ ራሱን ችሎ የሚሰራ መኪና ለመስራት ሌት ተቀን ይደክም በነበረው በኢንጂነር ካርል ፍሬድሪክ ቤንዝ ተመስርቶ አሁን ከተወዳጆቹና ተመራጮቹ መካከል የሚመደብ ብራንድ ነው። ከእግር ጉዞ ወደ ፈረስ ጋሪ፣ ከጋሪ ወደ መኪና፣ ከመኪናም እንዲሁ በየዕለቱ ሁሉም እየተሻሻለ ነው። ስልጣኔና የሰው ልጅ መሻት ገደብ የላቸውም። አምራቾቹም ይህንኑ የሰው ልጅ ገደብ አልባ ፍላጎትና እንከን የለሽ ሕይወት የመሻት አባዜ በመጠቀም በየቀኑ አዳዲስ ፈጠራን ለገበያ ያቀርባሉ። በዚህ ከሚታወቁት መካከል አንዱ የሆነው መርቼዲስ ቤንዝ ታዲያ ለቀጣዩ ዓመት ገበያ አዘጋጀዋለሁ ብሎ ለእይታ ያበቃው አዲሱ መኪናም ዓለምን እያነጋገረ ይገኛል። አዲሱ መርቼዲስ ቤንዝ ቪዥን ቪ እንዳው መኪና ተብሎ የሚገለጽ ብቻ ሳይሆን ተንቀሳቃሽ ላውንጅ፣ ቢሮና ቅንጡ መዝናኛ ቦታም ነው ተብሎ የሚገለጽ ነው። አምራቾቹም ይህን ለየት ያለ መኪና ሶስተኛው መኖሪያ ቤት ሲሉ ይደመጣሉ። ሰዎች ከአንደኛው ቤታቸው ወደ ሌላኛው ሲጓዙበት ሶስተኛው ቤታቸው ይሆናል። ከአንዱ ቢሮ ወደ ሌላኛው ሲሳፈሩ ሶስተኛው ቢሮአቸው ሆኖ ያገለግላል። ቅንጡ ሆቴሎች ለመዝናናት እየሄዱም ቢሆን መርቼዲስ ቤንዝ ቪዥን ቪ መዳረሻቸው ሲደርሱ ከሚያገኙት ያላነሰ ደስ የሚል ተዝናኖትን ይሰጣቸዋል። የአስደማሚው መኪና ቅኝታችንን ከውጪው ስንጀምር የመርቼዲስ ኢንጂነሮች ድንቅ የእጅ ሥራ እስከዛሬ እንደምናውቃቸው ቫኖች አላረጉትም። ወትሮም ባለ ግርማ ሞገስና አይነግቡ መኪኖችን በመስራት የተካነው መርቼዲስ የአሁኑ ደግሞ ከሁሉም የላቀ ነው። በጎማዎቹ ላይ የሚሽከረከር ድንቅ የዲዛይን ውጤት እንጂ እንዳው ተሽከርካሪ ብቻም አይደለም። ከአንድ አለት ተፈልፍሎ የተሰራ ይመስል ፈረንጆቹ ሞኖሊቲክ ፎርም በሚሉት አኳኋን ጥርትና ጥንቅቅ ተደርጎ የተሰራ መኪና እንደሆነ የዘርፉ ባለሙያዎች መርቼዲስ ቤንዝ ባዘጋጀው የእይታ ፕሮግራሞች ላይ ተመልክተው ምስክርነታቸውን ሰጥተዋል።
ከፊት ለፊት በሁሉም የምትታወቀው የመርቼዲስ አስደናቂ ሎጎ ተቀምጣለች። የመኪናው አፍንጫ ላይ የተሰራለት ኤልኢዲ ላይት ደግሞ መኪናው በተለይ በምሽት ልዩ ግርማ ሞገስ እንዲላበስ ያደርገዋል። የተገጠሙት መብራቶች የቀጣዩን ትውልድ ዲጂታል ላይት ቴክኖሎጂ የሚጠቀሙና እጅግ የረቀቁ ናቸው። ከኋላ ላለ መኪና፣ መንገድን ለሚያቋርጥ ተሳፋሪና ሌሎችም አስፈላጊ መልእክቶችን ለማስተላለፍና መረጃ ለመስጠት የሚያስችሉ ዘመናዊ መብራቶችም ናቸው። በጎንና በጎን ያሉ በሮችም እንዲሁ በጥንቃቄ የተሰሩ ተንሸራተው የሚከፈቱና ተሳፋሪዎች ምቾትና ነፃነት እንዲኖራቸው ተደርገው የተሰሩ ናቸው። የመኪናው ጎማም በረቀቀ የተርባይን ሲስተም ሰዎች ምቾታቸው ሳይጓደል ካሻቸው እንዲደርሱ በሚያስችል መልኩ የተሰሩና የተገጠሙ ናቸው። ስሙ ቫን ቢሆንም ከቅንጦቹ ሊሞዚኖች እንዲበልጥ እንጂ እንዳያንስ መርቼዲሶች አንዳንድ ነገሮችን በጥንቃቄና የወደፊቱን ቴክኖሎጂ በመጠቀም ነው የሰሩት። የመኪናው የላይኛው ሽፋን ደግሞ ከዲዛይንና ከውበት በዘለለም ሌላ ጥቅም የሚሰጥ እንዲሆን ተደርጓል። መርቼዲስ የመኪናውን ሽፋን ከፀሐይ ኃይል ማመንጨት የሚችሉ ሶላሮችን የገጠመለት ሲሆን በተለይም ፀሐይ ረጅም ሰዓት በምትቆይበት አካባቢና ወቅት 2.08 ኪሎዋት ኃይል ማመንጨት ይችላል። የሚያገኘውን ኃይልም በቀጥታ ወደ ባትሪው በመላክ በኤሌክትሪክ የሚሰራው መኪና ባትሪ ቢያልቀው እስከ 22 ኪሎ ሜትር በፀሐይ ባገኘው ኃይል መጓዝ ይችላል ማለት ነው። አስደማሚው የመርቼዲስ መኪና ትልቁ ርዝመቱ 5 ሜትር ከ50 ሴንቲሜትር ሲሆን በአነስተኛ አማራጭም እንደሚመረቱ መረጃዎች ይጠቁማሉ። መኪናው በዋናነት በኤሌክትሪክ የሚሰራ ሲሆን ኮምባስሽን ኤንጂን ቴክኖሎጂን ያካተተ በመሆኑ በነዳጅም መስራት ይችላል። ነገር ግን ለኤሌክትሪክ ያደላና ትልቅም ባትሪ የተገጠመለት መኪና ነው። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ባትሪው ግዙፍና ከፍተኛ ጥራት ያለው እንደመሆኑ በአንድ ሙሌት ከ500 እስከ 600 ኪሎ ሜትር ድረስ መጓዝ ይችላል። ተንሸራታቹን ባለ ግርማ ሞገስ በር ከፍተን ወደ ውስጥ ስንዘልቅም እጅን በአፍ የሚያስጭን ቅንጦት ዲዛይንና ምቾትን እናገኛለን። ገና ከመግቢያው ጀምሮ ለመርገጥ የሚያሳሳ አፍ አውጥቶ ቅንጦትን የሚናገር ነው። ወደ መኪናው ለመውጣት መርገጫው ሰፊና በተለይ ዕድሜያቸው ለገፋ ሰዎች ምቾት እንዲሰማቸው ተደርጎ የተሰራ ነው። ወንበሮቹ ሰዎች እንደ ምርጫቸው መቀመጥና መተኛት እንዲችሉ ተደርገው የተሰሩ በውብና ምቹ ጥሬ ዕቃዎችም የተመረቱ ናቸው። ሌላኛው የመኪናው አስደናቂ ነገር ደግሞ ሰዎች ቤታቸው አሊያም ቅንጡ ሆቴል ያሉ ያህል በ65 ኢንች ቴሌቪዥን ያሻቸውን እንዲያዩ ማስቻሉ ነው። የግዙፍ ቴሌቪዥን በማይፈለግበት ሰዓት በልዩ ዲዛይን በተሰራ አቋት ወደ እግር መርገጫው ስር ይገባል። መርቼዲስ ለአዲሱ ትውልድ በሰራው በዚህ መኪና ውስጥ ይህንን ግዙፍ ቴሌቪዥን ሲገጥም የድምጹንም ነገር በሚገባ ተጨንቆበታል። በመኪና ውስጥ 42 ስፒከሮች ያሉ ሲሆን ሁሉም እጅግ ዘመናዊና በቅንጡ ሲኒማ ቤት ውስጥ የሚገኘውን የሳውንድ ሲስተም የሚጠቀሙ ናቸው። ስፒከሮቹ ለእያንዳንዱ ሰው እንደተቀመጠበት ወንበር ቅርበትና ርቀት የተለያየ የድምፅ መጠን የሚያቀብሉ እንጂ ለቅርቡም ለርቁም ተመሳሳይ መጠን የሚለቁ አይደሉም። መኪናው በተገጠመለት የሰው ሰራሽ አስተውሎት ታግዞ መብራቶችን ለማስተካከል፣ ሙዚቃ ለመክፈትና ሆቴል ቡክ ለማድረግ ሄይ መርሴዲስ ብሎ መጀመርና የፈለጉትን በቃል መጠየቅ በቂ ነው። የተገጠመለት የተራቀቀ ሰው ሰራሽ አስተውሎት ወይም AI ቴክኖሎጂ የታዘዘውን ሁሉ በብርሃን ፍጥነት ማከናወን ይችላል። So hey Mercedes, please reposition the seat. And there it goes.
ሜርሴዲስ ቤንዝ ቪዥን ቪ ቀደም ብለን እንደነገርናችሁ በዋናነት በኤሌክትሪክ የሚሰራ ሲሆን ባትሪው እጅግ የዘመነ በአንድ ጊዜ ሙሉ ቻርጀርም ከ500 እስከ 600 ኪሎ ሜትር መጓዝ እንደሚችል ትንበያዎች ያሳያሉ። መኪናው በፍጥነት ቻርጅ መደረግ የሚችልበትን ቴክኖሎጂም ያካተተ ሲሆን ባትሪውን እስከ 80 በመቶ ለመሙላት 30 ደቂቃ ብቻ በቂው ነው። መኪናውን ቻርጅ ለማድረግ ሶኬቱን መሰካትም የግድ አይልም። መኪናው ገመድ አልባ ቻርጅ ሲስተም የተካተተበት በመሆኑ በተዘጋጀለት ፖድ ላይ ፓርክ ሲደረግ በራሱ ባትሪውን ቻርጅ ማድረግ ያስችላል። ደሞም የግድ ሹፌር የሚል መኪና አይደለም። ባለቤቶቹ የኋላ ወንበር ላይ ቁጭ ብለው በ65 ኢንች ቴሌቪዥን ያሻቸውን እየተመለከቱ የቤተሰብ ወይም የሥራ ጉዳይን እየተወያዩ መኪናው ራሱን ችሎ መሽከርከር ስለሚችል ከፈለጉበት ቦታ መድረስ ይችላሉ። መኪናው ራሱን በራሱ እያዘዘ በሃይዌይ ላይ መክነፍ፣ ከፊትና ከኋላው ካሉ መኪኖች ጋር ርቀቱን መጠበቅ እንዲሁም በራሱ ፓርክ አድርጎ መቆምም ይችላል። የሜርሴዲስ ቤንዝ ቪዥን ቪ አስደናቂ ቴክኖሎጂ አቅርቦቶች እነዚህ የጠቀስናቸው ብቻ አይደሉም። ይህንን አስደናቂ መኪና የመግዛት አቅሙ ያላቸው ከበርቴዎች ከኋላ ወንበራቸው ላይ ብቻቸውን አሊያም ከባለቤቶቻቸውና ባልደረቦቻቸው ጋር ተቀምጠው ሲጓዙ የራሳቸው ሾፌር ጋር እንኳን መታየት ባይፈልጉ እጃቸውን ወደ ሾፌሩ አዙረው በምልክት ቻው ማለት በቂያቸው ነው። በዚህ ፍጥነት በሁለቱ መካከል ያለው እይታ ይጋረዳል። በተመሳሳይ በጎን መስኮት ወደ ውጭ ያለማየትን ወይም ደግሞ ከውጭ ባለ ሰው መታየት ካልፈለጉ በእጆ ቻው የሚል ምልክት ከሰጡት መኪናው እይታን ይጋርዳል። በነጭ ሌዘር የተሰሩት ወንበሮቹን በቀላሉ በተኖችን በመንካት ወደ ኋላና ወደፊት የሚታዘዙ ለተሳፋሪዎች ምቾትን የሚሰጡ ናቸው። ከወንበሮቹ ጥግ ላይ ደግሞ ለተሳፋሪዎች ተጨማሪ ተዝናኖት የሚያገለግሉ የቼዝ መጫወቻዎች ተቀምጠዋል። በእነዚህ ምቹ ወንበሮች ላይ ተቀምጠው 65 ኢንች ቴሌቪዥን ከእግር መርገጫው ስር አውጥተው ዘመናዊ ስክሪን በመጠቀም መዝናኛ ዝግጅቶችን መመልከት፣ ስራዎችን መስራትና የኦንላይን ግብይቶችን መፈጸም ይቻላል። ደሞም ፕሌይስቴሽንን ጨምሮ የተለያዩ ጌሞችን መጫወት ምርጫው ከሆነ በዚህ መኪና ውስጥ ያለው ቅንጡ ቴሌቪዥን ይህንንም በቀላሉ ማድረግ ይችላል። በመኪና መጓጓዝን ሌላ ታሪክ ላይ ያደረሰው ሜርሴዲስ ቤንዝ በአዲሱ መኪና ውስጥ ሰዎች መኪናቸውን ከቤታቸው ከቢሮአቸውና እንደ ሞባይል ስልክ ካሉ የግል መገልገያዎቻቸው ጋር ማገናኘት ያስችላቸዋል። በዚህም ሰዎች ቢሮ ውስጥ በቪዲዮ የጀመሩትን ኮንፈረንስ ከቦታ ቦታ እየተንቀሳቀሱ በመኪናቸው ውስጥ ካላንዳች መስተጓጎል ማስቀጠል ይችላሉ። ለዚህም በመኪና ውስጥ የአምስተኛው ትውልድ ፈጣን ኔትወርክ ተገጥሞለታል። ሜርሴዲስ በ2026 አምርቼ ለገበያ ያበቀዋለሁ ብሎ ሳምፕሉን ሰርቶ ባሳየው መኪና በቴክኖሎጂ በምቾትና በቅንጦት የተንቆጠቆጠ ብቻ አይደለም፣ ለአካባቢ ጥበቃና የአየር ንብረት ደህንነትም ከፍተኛ ትኩረት ሰጥቼ የሰራሁበት ነው ብሏል። ዓለምን በ2039 ከካርበን የጸዳች የማድረግ ስምምነትን ከፈጸሙት መካከል አንዱ የሆነው ድርጅቱ መኪናውን ሲያመርት የተጠቀመባቸውን ግብአቶች የአካባቢ ደህንነትን ሳያቃውሱ ካመረቱ አምራቾች መረከቡንም ይገልጻል። የእንጨት ግብአቶች በምትካቸው ሌላ ችግኞች ተተክለው የአካባቢ ብክለትን ከተከላከሉ ኃላፊነት የሚሰማቸው አምራቾች መገዛቱን፣ ሌሎች ጥሬ ዕቃዎችን ደግሞ ከውቅያኖስ ውስጥ ከተጣሉ የፕላስቲክ ዕቃዎች መጠቀሙን ድርጅቱ ይገልጻል። መኪናው አገልግሎቱን ሲጨርስ ዳግም ጥቅም ላይ መዋል እንዲችል እንዲሆንና ለዓለም ብክለት አስተዋጽኦ እንዳይኖረው አድርጌያለሁ ሲልም ሜርሴዲስ ይገልጻል። ታዲያ እንደዚህ በቴክኖሎጂ አርቅቆ በምቾትና በውበት አንቆጥቁጦ የአካባቢ ብክለትንም ጠብቆ ያመረተው ሜርሴዲስ ቤንዝ ቪ መኪናው ትክክለኛ ወሩ ባይታወቅም በመጪው 2026 ለጨረታ እንደሚቀርብ ይጠበቃል። ሜርሴዲስ ቤንዝ ቪዥን ቪ መኪና መቼ ገበያውን ይቀላቀላል? ሰዎችስ ተቀባይነታቸው ምን ሊሆን ይችላል? የሚለውን ደግሞ ጊዜ መልስ ይሰጥ ይሆናል።
ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ የሚመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ቪዲዮውን ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።